ነሐሴ 1946 ዓመተ ምህረት ታዋቂው የአሜሪካ የባህር ኃይል መኮንንና ታላቁ አሳሽ አድሚራል ሪቻርድ በርድ በአንታርክቲካ ደቡብ ዋልታ አቅጣጫ ላይ በሰው ልጆች እስካሁን ተደርጎ የማያውቅ ግዙፍ ጉዞን አዘጋጀ። ይህ ጉዞ ኦፕሬሽን ሃይ ጃምፕ የሚል መጠሪያ ነበረው። ለዚህም ጉዞ አድሚራሉ 13 ግዙፍ መርከቦችን፣ 23 አውሮፕላኖችንና ከ4700 በላይ ወታደሮችን ይዘው ወደ በረዷማ ምድር አመራ። ይህ ጉዞ የተጀመረው ሁለተኛው የዓለም ጦርነት እንዳበቃ ሲሆን ዓላማውን በአንታርክቲካ ላይ የጦር ሰፈር ለመገንባት ምቹ ቦታዎችን መፈለግ ነበር። ጉዞው ለ4 ወራት ማለትም እስከ መጋቢት ወር ድረስ እንዲቆይ ታቅዶ ነበር። ነገር ግን በየካቲት ወር መጨረሻ ላይ አንድ ያልተጠበቀ ነገር ተከሰተ። አድሚራል በርድ በበረዶው ላይ በሚያደርገው አሰሳ ፈጽሞ ሊታመን የማይችል አንድ ነገር አጋጠመው። ይህ ታሪክ የተገኘው ለሕዝብ ይፋ ከሆነው የጉዞ ሪፖርቱ ሳይሆን መንግስት አስፈሪ ነው በሚል እንዲደበቅ ካደረገው የግል ማስታወሻ ደብተሩ ላይ ነው። ይህ ማስታወሻ ደብተሩ የተገኘው አድሚራሉ ከሞተ በኋላ በልጁ አማካኝነት ነው። በዚህ ማስታወሻ ላይ አድሚራል በርድ እንደዚህ የሚል ጽሑፍ ጥሎልን አልፏል። በደቡብ ዋልታ በኩል ወደ ምድራችን እምብርት የሚወስድ ሚስጥራዊ መግቢያ በር አለ። በርድ አውሮፕላኑን ይዞ ወደዚያ መግቢያ በር ሲገባ ሊያዩ የማይገባ ነገር ተገለጠለት። በረዶ በሞላበት አካባቢ በድንገት የአየር ሁኔታው ተቀያየረ። ለምለም አረንጓዴና ሞቃታማ የሆነ ስፍራ ተመለከተ። አድሚራሉ በድንጋጤ አይኑን ማመን አልቻለም። ነገር ግን ይህ የተመለከተው አስደናቂ ስፍራ የታሪኩ መጀመሪያ እንጂ የታሪኩ መጨረሻም አልነበረም። አድሚራል በርድ በማስታወሻው ላይ እንደገለጸው በድንገት እንደ ቀስተ ደመና የሚያብረቀርቅና ከክሪስታል የሰራች የምትመስል ከተማ ተገለጠችለት። በዚያው ቅጽበት አውሮፕላኑን መቆጣጠር እንዳቃተውና አውሮፕላኑ በክብ ቅርጽ በሚበሩ ያልታወቁ በራሪ አካላት ዩፎዎች አካላት ታጅቦ ወደ መሬት እንዲያርፍ ተገደደ። ካረፈም በኋላ አድሚራሉ ወደ አንድ ትልቅ ዋሻ ተወሰደ። በዚያም ጌታው ወይ ደግሞ ዘ ማስተር ተብሎ የሚጠራ ግዙፍና አስፈሪ አካል አገኘ። ይህ አካል አድሚራሉን እንደዚህ የሚል ማስጠንቀቂያ አዘል መልእክት ነገረው። ሰው ልጆች የኒውክሌር ጦር መሳሪያ መጠቀማቸው በጣም አሳዝኖናል። በተለይም ደግሞ በሂሮሺማና ናጋሳኪ ላይ የደረሰው ጥፋት እጅግ በጣም አሳሳቢ ነው አለ። እነዚህ አካላት በምድራችን ላይ እየሆነ ያለው ነገር እጅግ እንዳሳስባቸውና የሰው ልጅ ይህንን የጥፋት መንገድ እንዲያቆም እንደሚፈልጉ ለአድሚራል በርድ ነገሩት። ከዛም በኋላ ለዩፎ ተመራማሪዎች ይህ የአድሚራል በርድ ታሪክ ታላቅ ትርጉም አለው። ምክንያቱም ዘመናዊው የዩፎ ታሪክ የጀመረው ልክ ሁለተኛው የዓለም ጦርነት እንዳበቃና የመጀመሪያው የአቶሚክ ቦምብ እንደፈነዳ ነበር። ከዚህ በተጨማሪ አብዛኛው የዩፎ እይታዎች የሚመዘገቡት የኒውክሌር መሳሪያዎች ባሉባቸው የጦር ቀጠናዎችና አቅራቢያዎች መሆኑ ደግሞ ታሪኩን ይበልጥ አስገራሚና እውነት ያደርገዋል። የአድሚራል በርድ ታሪክ ከሌላ ዓለም መጡ ከሚባሉ አካላት ጋር ግንኙነት ካደረጉ ሌሎች ሰዎች ጋር ተመሳሳይነት አለው። እነዚህ ሁሉ አካላት የሚያሳስባቸው አንድ ነገር ብቻ ነው። እሱም የሰው ልጅ በኒውክሌር ኃይል ምድራችንን እንዳያጠፋት። እነዚህ አካላት እኛ ራሳችንን ከማጥፋት ባለፈ የእነርሱንም መኖሪያ የሆነችውን ምድራችንን ልናበላሽ እንደምንችል እጅግ ተጨንቀዋል። የአድሚራል በርድ ምስጢራዊ ማስታወሻ ደብተር እውነተኛ ከሆነ በምድር ውስጥ እጅግ የላቀ ስልጣኔ ያላቸው ፍጥረታት እንደሚኖሩ ብቻ ሳይሆን በምድር ላይ የሚገኘውን ነገር ሁሉ በቅርበት እንደሚከታተሉ ያረጋግጣል። እንደ ማስታወሻ ደብተሩ መረጃ ከሆነ አድሚራል በርድ ከዚህ አስገራሚ ጉዞ ሲመለስ ታሪኩን ለዓለም ለማካፈል ጓግቶ እንደነበርና ነገር ግን ዝም እንዲል ጥብቅ ትዕዛዝ እንደተሰጠው ይናገራል። በርድ ወደ አገሩ እንደተመለሰ ወደ መንግስት ቢሮ በቀጥታ ተወስዶ ይህንን ታሪክ ለሕዝብ እንዳይናገር ሁሉም መረጃዎች ሚስጥራዊ ሆነው እንዲቆዩ ተደረገ። ታዲያ ይህ የአድሚራል በርድ ታሪክ በጥንታውያን ታሪኮች ውስጥ ከምድር በታች ይኖራሉ ከሚባሉ ፍጥረታትና ዛሬ በየጊዜው ከሚታዩ ያልታወቁ በራሪ አካላት ጋር ግንኙነት ይኖረው ይሆን ወይ? የጥንት ጠፈርተኞች ተመራማሪዎች አዎ ግንኙነት አለው ይላሉ። እንዲያውም ከዚህ የምድር ውስጥ ፍጥረታት ጋር ፊት ለፊት የምንገናኝበት ጊዜ እጅግ በጣም ቅርብ እንደሆነ ያምናሉ። አንታርክቲካ እጅግ አስቸጋሪ የአየር ሁኔታ ያለባት ምድር ናት። 98% መሬቷ እስከ 3 ማይል ወይ ደግሞ 4.8 ኪሎ ሜትር በሚወፍር በረዶ ግግር በረዶ ተሸፍነዋል። እንደ ጃፓኑ ፉጂ ተራራ ያለ ግዙፍ ተራራ እንኳን በዚህ በረዶ ስር ሲቀበር አናቱን እንኳን ወይ ደግሞ የተራራውን ጫፍ ማየትም እንኳን አንችልም። ቅዝቃዜው ከዜሮ በታች -50 ዲግሪ ፋራናይት ሲሆን ነፋሱ ደግሞ በሰዓት እስከ 200 ማይል ድረስ ይከንፋል። በዚያች ምድር ላይ የሚገኙት ጥቂት ሳይንቲስቶችና ወታደሮች ብቻ ናቸው። አንታርክቲካ የሰው ልጅ ምናብ በስፋት የሚሰፍርባት የመጨረሻዋ ድንበር ናት። የጥንት ካርታዎች ላይ
እዚህ ስፍራ ላይ አስፈሪ ፍጥረታት ይገኛሉ ተብሎ የሚታወቀው ስፍራ ቢኖርም እሱም አንታርክቲካ ነው። ምንም እንኳን ከ250 ዓመታት በፊት ብትገኝም ሳይንቲስቶች ስለዚች በረዷማ አህጉር ከሚያውቁት ይልቅ የማያውቁት ነገር እጅግ ይበልጣል። በረዶ እጅግ ጥልቅ ከመሆኑ የተነሳ በረዶውን ቆፍራችሁ ምድርን ማየትም አይደለም አፈር እንኳን ማግኘት አትችሉም። ተመራማሪዎች እንደሚሉት ከሆነ እዚያ የተደበቀው መልክዓ ምድሩ ብቻ ሳይሆን እኛ ያልተነገረን ብዙ የሰውና ከሰው ልጅ ውጭ የሆኑ አካላት እንቅስቃሴና የስልጣኔ መሳሪያዎች አሉ። በደቡብ ዋልታ ላይ በሚገኘው በዚህ ምስጢራዊ አህጉር ውስጥ የሆነ ነገር እየተካሄደ እንደሆነ ግልጽ ነው። ብዙዎች አንታርክቲካ የሌላ ዓለም ፍጥረታት ማረፊያ እንደሆነችም ይገምታሉ። ስለ እነዚህ ፍጥረታት የሚወሩ ወሬዎች ለዓመታት ሲዘዋወሩ የቆዩ ሲሆን ይህ እውነት ከሆነ ደግሞ እነዚህ አካላት እዚያ የቆዩት ለመቶዎች አልፎ ተርፎም ለሺህ ዓመታትም ሊሆን ይችላል። በሐምሌ 2018 ዓመተ ምህረት ሊንዳ ሞልተን የተባለች ጋዜጠኛ ማንነቱ እንዳይገለጽ የፈለገ አንድ የቀድሞ የባህር ኃይል ልዩ ኮማንዶ አነጋገረች። ስፓርታን 1 ተብሎ የሚጠራው ይህ መረጃ አቀባይ በአንታርክቲካ በነበረበት ወቅት የተመለከተውን ጥንታዊ ሕንፃ በዝርዝር አስረዳት። እሱ እንደሚለው ከሆነ በነሐሴ 2003 ዓመተ ምህረት ወደ አንታርክቲካ በደቡባዊ ምስራቅ ጠረፍ የተላኩትን አንድን ግለሰብ ፍለጋና መረጃ ለማግኘት እንደነበረ ያስታውሳል። ስፓርታን 1ና ቡድኑ ወደ ቦታው ሲደርሱ ከበረዶ ውስጥ ወጥቶ የሚታይ አንድ ግዙፍ 8 ማዕዘን ያለው ሕንፃ አገኙ። በጥንቃቄ ወደ ውስጥ ገቡ። ከበረዶ በላይ የሚታየው የሕንፃው ክፍል 18 ጫማ ብቻ ሲሆን ቀሪው የግዙፉ ሕንፃ አካል ግን ሙሉ በሙሉ በበረዶው ስር ተቀብሮ ነበር። የሕንፃው በሮች እጅግ ግዙፍና ከ18 እስከ 30 ጫማ የሚወፍሩ ነበሩ። እንደዚህ አይነት በር አይተው እንደማያውቁ ይናገራል። የሚገርመው ነገር ግን እነዚህ በሮች ያንን ያክል ግዝፈት ቢኖራቸውም በአንድ ጣት ብቻ ሲገፋቸው ያለምንም መቸገር ይከፈቱ ነበር። ከውጭ ያለው ቅዝቃዜ ከዜሮ በታች ኔጌቲቭ 40 ዲግሪ ሴንቲግሬድ ቢሆንም ወደ ሕንፃው ሲገቡ ግን ሙቀቱ ለሰውነታቸው በጣም ምቹ ነበር። የሕንፃ ጣሪያ፣ መተላለፊያዎችና ወለሎች ብርሃን ቢኖራቸውም የብርሃኑ መገኛ ግን ምን እንደሆነ በወቅቱ ሊረዱት አልቻሉም። ብርሃኑም ላይም ግሪን ወይ ደግሞ እጅግ በጣም ደማቅ አረንጓዴ ቀለም ነበር። ግድግዳዎቹ ቀደም ሲል ታይተው በማያውቁ ልዩ ምልክቶች የተሞሉ ነበሩ። በእርግጥም በደቡብ ዋልታ እንደነዚህ ያሉ ምስጢራዊ ሕንፃዎች ሊኖሩ ይችላሉን? በጥንት ዘመን እጅግ በላቁ የሌላ ዓለም ፍጥረታት የተገነቡ ስፍራዎች ይኖሩ ይሆን? በዚህ በረዶ ስር ጥንታዊ ቤተ መቅደሶችና እዚያ ይኖሩ የነበሩ አካላት ቅሬታዎች ሊገኙ ይችላሉ ይሆን? ይህ ከተረጋገጠ ግን በሰው ልጅ ታሪክ ውስጥ ትልቁ ግኝት እንደሚሆን ሳይንቲስቶች ይስማማሉ። በመጽሐፍ ቅዱስ የዘፍጥረት መጽሐፍ ምዕራፍ 6 ቁጥር 9 ላይ እግዚአብሔር ምድርን ከኃጢአተኞች ለማንጻትና አዲስ ሕይወት ለመጀመር ስለላከው ታላቁ የጥፋት ውሃ እና ስለ ኖህ ይነግረናል። ይህ ታሪክ በተለያዩ መልኮች በዓለም ዙሪያ በሚገኙ ሃይማኖቶችና ጥንታውያን ባህሎች ውስጥ ይገኛል። ወደ 5000 ዓመታት ገደማ ወደ ኋላ ስንመለስ ከጥፋት ውሃ በፊት የነበረ አንድ ታላቅ ስልጣኔ እንደነበረ የሚገልጹ ቅዱሳን መጻሕፍት እናገኛለን። ታላቅ የጥፋት ውሃ እንደነበረና በሕይወት የተረፉ ሰዎችም እንደነበሩ ይነግረናል። ሜሶፖታውያን በጊልጊሜሽ ታሪካቸው ላይ፣ ግብፃውያን ደግሞ በኤድፉ የፍጥረት ጽሑፋቸው ላይ ገልጸውታል። ታዋቂው ፈላስፋ ፕሌቶ ከግብፃውያን እንደተረዳው ከሱ ዘመን 9000 ዓመታትን በፊት አትላንቲስ የምትባል ስልጣኔ ነበረቻቸው። ፕሌቶ ስለዚህ ስለጠፋችው አህጉር ከ360 ዓመተ ዓለም ገደማ በሁለት ድርሰቶቹ ላይ ጽፏል። ታሪክ ተመራማሪዎች ይህ ከጥፋት ውሃ በፊት የነበረ ስልጣኔ በእርግጥ የነበረ ወይስ ደግሞ ተረት የሚለው ላይ ለረጅም ጊዜ ተከራክረውበታል። አንዳንዶቹ ደግሞ የፕሌቶ ጥፋት የደረሰበት ስልጣኔ ቅሪቶች በደቡብ ዋልታ አንታርክቲካ ስር ሊገኙ ይችላሉ። በአንታርክቲካ የሆነው ነገር እንደዚህ ሳይሆን አይቀርም። ከ13000 ዓመታት በፊት ከጠፈር የመጣና በአንታርክቲካ መሰረት የመሰረተ አንድ ስልጣኔ በድንገት በበረዶ ተቀበረ። ለዚህም የፕሌቶ ድርሰቶች እንደ ማስረጃ ይጠቀሳሉ። አትላንቲስ በምድር ላይ የተመሰረተ የሌላ ዓለም ፍጥረታት ቅኝ ግዛት እንደነበረችና የዋልታ መፈናቀል ሲከሰት አሁን በደቡብ ዋልታ ባለበት የአንታርክቲካ በረዶ ስር እንደገባች ይገልጻሉ። ሌላ ማስረጃዎች እንደሚሉት ግን የአትላንቲስ ከተማ የተገነባቸው በኢትዮጵያውያን በኩሽ ህዝቦች እንደሆነ ማስረጃዎች ይነግሩናል። የሳይንስ ግኝቶች፣ የራዳርና የሳተላይት ምስሎች እንዲሁም ደግሞ የኦንላይን ምስክሮች እየበዙ ሲመጡ የአንታርክቲካን ምስጢር የምንፈታበት ጊዜ እየቀረበ ይመስላል። ታዲያ ምን ልናገኝ እንችላለን?
የዘመኑ መረጃ ቀባዮች እንደሚሉት ከሆነ በአንታርክቲካ ስለሚደበቀው ምስጢር እኛ ከምናስበው በላይ እጅግ በጣም ብዙ ነው። እዚያ በረዶ ስር ሙሉ የጦር ሰፈሮችና ስልጣኖች እንዳሉ ይነገራሉ። የዓለም መንግስታት ከሌላ ዓለም ፍጥረታት ጋር አብረው እየሰሩ እንደሆነም ይገመታል። እነዚህ መንግስታት ስለተቀበሩ ጥንታዊ ቅርሶችና አሁንም እዚያ ስላለው የሌላ ዓለም ፍጥረታት እንቅስቃሴ በሚገባ ያውቃሉ። አንታርክቲካ በምድር ላይ ያሉ የሌላ ዓለም ፍጥረታት ዋና መቆጣጠሪያ ማዕከል ልትሆን ትችላለች። ይህ ቦታ ከሰው ልጅ የተገለለና ማንም የማይኖርበት በመሆኑ ለእንደዚህ አይነት ምስጢራዊ ስራዎች እጅግ በጣም አመቺ ነው። ነሐሴ 26 ቀን 1946 ዓመተ ምህረት ኦፕሬሽን ሃይ ጃምፕ የተሰኘው የአሜሪካ የሳይንስ ጉዞ ወደ ደቡብ ዋልታ አመራ። ጉዞን የሚመራው ታዋቂ የባህር ኃይል መኮንን አድሚራል ሪቻርድ በርድ ነበር። አድሚራል በርድ በአሜሪካ ባህር ኃይል ውስጥ ትልቅ ቦታ ያለው ሰው ነው። በአናፖሊስ የባህር ኃይል አካዳሚ የተመረቀ ሲሆን በመጀመሪያው የዓለም ጦርነት ተሳትፏል። ከጦርነቱ በኋላ ታላቅ አሳሽ ለመሆን በቃ። በ1926 ዓመተ ምህረት በሰሜን ዋልታ ለመጀመሪያ ጊዜ በመብረሩ የዓለም መነጋገሪያ ሆኖ ነበር። በዚህም የአሜሪካ ኮንግረስ የክብር ሜዳሊያን ተሸልሟል። በኋላም ላይ በ41 ዓመቱ በደቡብ ዋልታ የዓለም መነጋገሪያ ሆኖ ነበር። በዚህም የአሜሪካ ኮንግረስ የክብር ሜዳሊያን ሸልሞታል። በኋላም ላይ በ41 ዓመቱ በደቡብ ዋልታ ላይ ብቻውን በመብረሩ በአሜሪካ ባህር ኃይል ታሪክ በወጣትነቱ አድሚራል የሚባል ማዕረግ የተሰጠው የመጀመሪያው ሰው ለመሆን በቃ። በ1946 አድሚራል በርድ እስካሁን ታይቶ የማይታወቀውን ግዙፍ የአንታርክቲካን ጉዞ መምራት ቻለ። ይህ ጦር ጓድ 13 መርከቦችን፣ 33 አውሮፕላኖችንና 4700 ወታደሮችን አካቶ ነበር። በርድና ወታደሮቹ በአንታርክቲካ ለ9 ወራት ቆይተው ተመለሱ። ነገር ግን በሚገርም ሁኔታ እዚያ ጦርነት ውስጥ ገብተው እንደነበር ይናገራል። ጦርነቱ የተካሄደው ከቀድሞው የጀርመን ናዚ ጦር ቅሪቶችና ምናልባትም ከሌላ ዓለም ፍጥረታት ጋር ሳይሆን አይቀርም። ከውሃ ውስጥ የሚወጡ መንኮራኩሮች ጥቃት እንደሰነዘሩባቸው የሚገልጹ ታሪኮች አሉ። እነዚህ የሚበሩ መንኮራኩሮች በአድሚራል በርድ ጦር ላይ ከፍተኛ ሽንፈትን አደረሱባቸው። በርድ በመጋቢት 1947 በሰጠው ሪፖርት ላይ በአንድ ቅጽበት ከአንዱ ዋልታ ወደ ሌላው ዋልታ መብረር የሚችል አዲስ ጠላት መገኘቱን ተናግሮ ነበር። በርድ ይህንን አስገራሚ ንግግር ካደረገ በኋላ ከ70 ዓመታት በ2018 ዓመተ ምህረት አንድ የሳተላይት ምስል እጅግ ፈጣን በሆነ አካል የተፈጠረ የአውሮፕላን ጭስ መሰል ምልክትን ቀረጸ። ይህ ምልክት ከሰሜን ዋልታ እስከ ደቡብ ዋልታ ድረስ 12000 ማይል የሚረዝም ነበር። በአብዛኛው እንደዚህ ያለ የጭስ ምልክት በአየር ላይ የሚቆየው ከ15 ግፋቢል እስከ 30 ደቂቃ ብቻ ነው። ይህ ምልክት ሳይበተን መላው ምድርን ለመሸፈን ግን ያ መንኮራኩር በሰዓት ከ50,000 ማይል በላይ መብረር ነበረበት። ይህ ማለት ምን ማለት ነው? ዛሬ ካሉ እጅግ በጣም ፈጣን ከምንላቸው አውሮፕላኖች በ10 እጥፍ ይበልጣል ማለት ነው። ይህ ሊሆን የማይችል ነገር ይመስለናል። ምክንያቱም ጭሱ ሳይበተን በጥቂት ደቂቃዎች ውስጥ መላው ፕላኔትን አቋርጦ መሄድ የሚችል መንኮራኩር መኖር አለበት ማለት ነው። ያንን የፈጠረው አካል ፍጥነት ከማክ 10 በላይ ነበር። ማክ 10 ማለት በሰዓት ከ7800 በላይ ማይል ፍጥነት ማለት ነው። ይህ ግን ከዚያ እጅግ በበለጠ ፍጥነት ይጓዝ ነበር። ስለዚህ ያ አካል ምናልባትም እኛ እስከዛሬ አይተነው የማናውቀው አዲስ ነገር ነው። በ21ኛው ክፍለ ዘመን የሳተላይት ፎቶግራፎች ኢንተርኔት ያለው ማንኛውም ሰው አንታርክቲካን እንዲያይ ፈቅደውለታል። በ2016 ዓ.ም በአንታርክቲካ ተራራማ ቦታዎች ላይ ሰው ሰራሽ የሚመስል ግዙፍ መግቢያ የሚያሳይ አስገራሚ ምስል ተገኘ። ይህ በመሬት ወይም ደግሞ በተራራው ሰንሰለት ላይ ያለን ግዙፍ ቀዳዳ የሚያሳይ እውነተኛ የሳተላይት ምስል ነው። ይህ ቀዳዳ በውስጡ ለሚበሩ የተወሰኑ መንኮራኩሮች እንዲያመች ተደርጎ በልዩ ጥበብ የተሰራ ይመስላል። በተመሳሳይ ሁኔታ ደግሞ በ2018 ዓ.ም የኢንተርኔት ተመራማሪዎች በአንታርክቲካ ደሴት ሳውዝ ጆርጂያ ላይ ወድቆ የተገኘን ዩፎ መገኛ አቅጣጫን ይፋ አደረጉ። ፎቶግራፎቹ እጅግ አሳማኝ ናቸው። ምክንያቱም አንድ ሰው ዝም ብሎ የፈጠረው ነገር አይደለም። መንኮራኩሩ በበረዶ ላይ ሲንሸራተት የተፈጠሩ ምልክቶች በግልጽ ይታያሉ። በእርግጥም አንድ አካል በበረዶ ላይ ሲንቀሳቀስ እንደቆየ ያስታውቃል። ነገር ግን ምስሉን የተመለከቱት ሰዎች እጅግ የገረማቸው ነገር እነዚህ የመንሸራተቻ ምልክቶች ቀጥ ያሉ መሆናቸው ነው። አንዳንዶቹ የጥንት ጠፈርተኞች ተመራማሪዎች እንደሚሉት ከሆነ የዚህ መንኮራኩር ቅርጽ በጥቅምት 2017 ዓ.ም ወደ ስርዓተ ፀሐያችን ሲገባ ከተገኘው አሙ ከተባለው ምስጢራዊ የጠፈር አካል ጋር ይመሳሰላል። ይህ አካል መጀመሪያ ላይ እንደ አስትሮይድ ተቀጥሮ የነበረ ቢሆንም ቅርጹ፣ አቅጣጫውና ፍጥነቱ ግን ያልተጠበቀ እንደሆነ ይገልጻሉ። በዚህ ምክንያት የሃርቫርድ ዩኒቨርሲቲ የስነፈለክ ተመራማሪ የሆኑት ኢቭ ሎብ
የሌላ ዓለም ፍጥረታት መመርመሪያ ሊሆን እንደሚችል የራሳቸውን ግምት ሰንዝረዋል። ይህ ረጃጅምና የቱቦ ቅርጽ ያለው መንኮራኩር በበረዶው ላይ ተከስክሶ ለረጅም ርቀት ሲንሸራተት የሚያሳይ ምስል እጅግ አስደናቂ ነው። በእርግጥም ያ በጠፈሩ ሲጓዝ የታየውና መንኮራኩር ሊሆን ይችላል የሚባለው ኡማ ይመስላል የተባለው የመንኮራኩሩ ርዝመት ወደ 45 ሜትር ገደማ ያክል ይሆናል። ይህ የምንመለከተው ሰፊ ምስል መንኮራኩሩ በተወሰነ አቅጣጫ መጥቶ ተራራውን በመግጨት በበረዶ ላይ በሺዎች የሚቆጠሩ ጫማዎችን እንዲንሸራተት ያደረገው ያሳያል። ተራራውን በግልጽ ማየት ይቻላል። እነዚህ ምልክቶች ወደማይታወቀው አካል በሚመሩበት ቦታ ላይ የበረዶ መናጋት ይታያል። በተራራው ግርጌ በኩል በምናየው መሰረት ይህ የግዴታ ማረፊያ ወይ ደግሞ መከስከስ ሊሆን ይችላል። ታዲያ የኢንተርኔት ተመራማሪዎች የሳተላይት ቴክኖሎጂን በመጠቀም የሌላ ዓለም መንኮራኩር ቅሪቶችንና ወደ ሚስጥራዊ የከርሰ ምድር መግቢያውን አግኝተውት ሊሆን ይችላል። በአንታርክቲካ ስር ስለሚገኙ የከርሰ ምድር መሰረቶች ብዙ ይወራል። አንዳንድ የሳተላይት ፎቶዎች ደግሞ በተራራማ ቦታዎች ላይ እንግዳ የሆኑ ዋሻዎችንና ልክ እንደ በራሪ ሳህን ቅርጽ ያላቸው መስኮቶችን ያሳያሉ። ምናልባትም በረዶው ስር የተወሰሩ የሌላ ዓለም ፍጥረታት መሰረቶች ይኖሩ ይሆን ወይ የሚል ጥያቄን ያጭራል። ማክመርዶ ስቴሽን በአንታርክቲካ በሮስ ደሴት ደቡባዊ ክፍል የሚገኝ የጥናት ማዕከል ነው። ይህ በአገሪቱ ላይ የሚገኝ ትልቁ የጥናት ማዕከል ሲሆን እንደ አውሮፓውያን አቆጣጠር በ1956 በአሜሪካ መንግስት የተከፈተ ሲሆን በአንድ ጊዜ እስከ 1200 የሚደርሱ ሰዎችን ያስተናግዳል። በጥር 2015 ዓመተ ምህረት በማክመርዶ የጥናት ማዕከል የአንታርክቲካ ልማት ጓድ ውስጥ ለ14 ዓመት ያገለገለ አንድ የአሜሪካ ባህር ኃይል የበረራ መሐንዲስ በአንታርክቲካ ስለነበረው አስገራሚ ቆይታ ለጋዜጠኛ ሊንዳ ሞልተን ምስክርነቱን ሰጠ። በጥር 2015 ዓ.ም ከጡረተኛው የባህር ኃይል የበረራ መሐንዲስ አንድ ኢሜል ደረሰኝ ይላል ግለሰቡ። ለህዝብ ይፋ ሲሆን ስሙ ብራያን ብቻ ተብሎ እንዲጠራ ጠይቆኛል። እናም የነገረኝ ነገር እንደዚህ የሚል ነበር ብሎ ታሪኩን እንደዚህ ያጫውታል። ከ1983 እስከ ጡረታ እስከወጣበት ከ1997 ዓመተ ምህረት ሰዎችን ከተለያዩ ቦታዎች ማዳንን ጨምሮ በልዩ ልዩ የአንታርክቲካ የጉዞ ተልእኮች ላይ ተሳትፏል። በእነዚህ ሁሉ ጉዞዎች ውስጥ ምንም አይነት እንግዳ ነገር አላጋጠመውም። ነገር ግን በድንገት አስገራሚ ነገሮች ተከታትለው መምጣት ጀመሩ። በትራንስ አትላንቲክ ተራሮች ላይ በሚደረግ አንድ ተልእኮ ወቅት መላው የበረራ ቡድን ብዙ ክብ የሆኑና እንደ ብር የሚያብረቀርቁ አካላት ሲበሩ ተመለከቱ። እነዚህ አካላት እጅግ የሚገርም ነገር ያደርጉ እንደነበርም ገልጿል። እነዚህ አካላት በቡድን ሆነው ወደ አንዱ ተራራ አናት ይሄዳሉ። ከዚያም ወደ ሌላኛው ተራራ አናት፣ በመጨረሻም በአንድ ላይ ተነስተው ይበራሉ። ይህ የሆነው አንድ ጊዜ ብቻ ሳይሆን ደጋግሞ የተከሰተ ነገር ነው። እንደ መረጃ ቀባዩ ገለጻ ይህ በአንታርክቲካ በነበረበት ወቅት ከተመለከታቸው ብዙ አስገራሚ ምስጢሮች አንዱ ብቻ ነበር። ብዙም ሳይቆይ ግን አንድ አስቸኳይ የሕክምና ሁኔታ ይፈጠራል። ጊዜው እያለቀ ስለነበር በረራ በተከሰከሰበት ቀጠና ወይም ደግሞ በተከለከለበት ቀጠና ኖ ፍላይ ዞን ውስጥ ለማለፍ ይገደዳሉ። ታዲያ በበረዶ ውስጥ ምን አዩ? ወደ ታች ዘመም ያለና ወደ 200 ጫማ ወይ ደግሞ 60 ሜትር የሚጠጋ ስፋት ያለው ግዙፍ የዋሻ መግቢያ ተመለከቱ። ብራያን እንደገለጸው በዚህ ቅጽበት የመቆጣጠሪያ መሳሪያዎቻቸው ስራ መስራት አቆሙ። ኤሌክትሪክ መቋረጥ ጀመረ። እንዲሁም ደግሞ ከፍተኛ የማግኔት መዛባት ተከሰተባቸው። ይህም ችግር የተፈጠረው በዚያ ምስጢራዊ ቀዳዳ ምክንያት እንደሆነ ተረዱ። የሕክምና እርዳታውን አድርሰው ከተመለሱ በኋላ ግን ከማክመርዶ ያልሆኑ ከዋሽንግተን ዲሲ የመጡ የሚመስሉ አለባበስ ያላቸው ባለስልጣናት ከፍተኛ ተግዛዝ አደረሱባቸው። እነዚህ ባለስልጣናት ካሁን በኋላ በዚህ ቀዳዳ ላይ ዳግመኛ እንዳትበሩ፣ ስለ ጉዳዩ ለማንም እንዳትናገሩ የሚል ጥብቅ ትዕዛዝ ሰጧቸው። ለመሆኑ ያ ቀዳዳ ምንድን ነው? በአንታርክቲክ ስር ካሉ ሌሎች አርኪኦሎጂያዊ ግኝቶች ጋር ግንኙነት ይኖረው ይሆን የሚል በርካታ ጥያቄዎች ተነስተዋል። እንደ ተመራማሪዎች ገለጻ በአንታርክቲካ በረዶ ውስጥ ግዙፍ ቀዳዳ ሲታይ ይህ የመጀመሪያው አይደለም። ታዋቂው አሳሽ አድሚራል ሪቻርድ በርድ በ1947 ዓመተ ምህረት ወደ ደቡብ ዋልታ ባደረገው ጉዞ ወደ ከርሰ ምድር የሚወስድ ግዙፍ መግቢያ ማየቱን ተናግረው ነበር። በርድ በሰጠው አስገራሚ መግለጫ በደቡብ ዋልታ በረዶ የሌለበትና የተለያዩ የሌላ ዓለም ፍጥረታት የሚኖሩበት ሰፊ ቦታ እንዳለ ገልጿል። ወደ አሜሪካ ሲመለስም በዋሽንግተን ከፍተኛ ምርመራ ተደርጎበት ስለ ጉዳዩ ዳግመኛ እንዳይናገር ታዘዘ። ታዲያ ደቡብ ዋልታ በወታደራዊ ኃይል መቆጣጠር ያለበት እጅግ አስፈላጊ የሌላ ዓለም ፍጥረታት መግቢያ ይሆን ወይ? በአንታርክቲካ ላይ ፒራሚዶች አሉ ብሎ ማሰብ የማይታመን ቢመስልም በቅርብ ዓመታት ግን አርኪኦሎጂስቶች በተለያዩ የዓለማችን ክፍሎች ተሰውረው የቆዩ ፒራሚዶችን ማግኘት ችለዋል። እነዚህ ፒራሚዶች ለዘመናት እንደ ተፈጥሮ ተራራ ተቆጥረው ወይም ደግሞ ባልታሰቡ ቦታዎች ተሸሽገው የቆዩ ናቸው።
በሰሜናዊ ፔሩ ሜዳዎች፣ በኢንዶኔዥያ አፈርና ፍርስራሽ ስር እንዲያም ደግሞ በሎስ አንጀለስ ካሊፎርኒያ ሳይቀር ተገኝተዋል። በመላው ዓለም የፒራሚድ ግንባታዎች ማስረጃዎችን እናገኛለን። ታዲያ በአንታርክቲካ ላይም ጥንታዊ ስልጣኔ ነበር የሚለው እድል ለምን አንመለከትም? ይህ ስልጣኔ የጠፋው ስልጣኔ ይሆን ወይ ወይስ ደግሞ የጥንት ጠፈርተኞች ስራ? ምናልባትም የዛሬው ስልጣኔያችን መሰረት መነሻው ከአንታርክቲካ ሊሆን ይችላል። በአንታርክቲካ የሚታየው ይህ ግዙፍ ፒራሚድ ሰው ሰራሽ ከሆነ በምድራችን ላይ ካሉ ፒራሚዶች ሁሉ ቀዳሚውና ጥንታዊው ሊሆን ይችላል ተብሎ ይገመታል። እንዲያውም በዓለም ላይ ካሉ ሌሎች ፒራሚዶች ሁሉ የእሱን አርአያ ተከትለው የተሰሩ ሊሆኑም ይችላሉ። ስለ ፒራሚዶች አወቃቀር በተደረጉ ጥናቶች መሰረት አንዱ አስገራሚው ጽንሰ ሐሳብ ምንድነው? ፒራሚዶች የኃይል ማመንጫዎች ናቸው የሚል ነው። እነዚህ ፒራሚዶች በዓለም ዙሪያ በስልት ተቀምጠው ኃይል የሚያመነጩ ከሆነ ያለምንም ገመድ የኤሌክትሪክ ኃይልን ከአንድ ቦታ ወደ ሌላ ቦታ የሚያስተላልፍ ስርዓት መፍጠር ይቻላል። በጥንት ዘመን የነበሩ የላቀ ቴክኖሎጂ ያላቸው አካላት ይህንን የኃይል ስራ ተጠቅመው በመላው ዓለም ይጓዙ እንደነበር ይገመታል። ይህ በዓለም አቀፍ ደረጃ የተዘረጋ የኃይል መረብ ካለ አንታርክቲካም የራሷ ፒራሚዶች ሊኖራት እንደሚገባ አመክንዮው ያስረዳል። ለመሆኑ ይህ የፒራሚድ ግንባታ ሐሳብ ከየት መጣ? በመላው ዓለም መገኘታቸው በአጋጣሚ የተከሰተም አይመስልም። ታዲያ መነሻቸው ከአንታርክቲካ አህጉር ይሆን ወይ? ጆሴፍ ዋይት ቦሻክትሌን ተራሮች አቅራቢያ ያገኘሁት የሚለው ፒራሚድ እና ሌሎች በአንታርክቲካ የተነሱ የፒራሚድ ቅርጽ ያላቸው ምስሎች በጥንት ዘመን የሌላ ዓለም ፍጥረታት ምድራችንን ይጎበኙ እንደነበር ሕያው ማስረጃ ናቸው ሲል ይናገራል። እነዚህ በእርግጥ ሰው ሰራሽ ግንባታዎች ከሆኑ ከብዙ ዓመታት በፊት በበረዶ በተሸፈነ ቦታ ላይ እንዴት ሊገኙ ቻሉ? እንደ ተመራማሪዎች ገለጻ አንታርክቲካ ሳይንቲስቶች እንደሚሉት ለረጅም ዘመናት በረዶ የለበሰች አህጉር ላትሆን ትችላለች። ለዚህም እንደ ማስረጃ የሚያቀርቡት አህጉሪቱን ያለምንም በረዶ የሚያሳይ የ500 ዓመት ዕድሜ ያለው ካርታ ነው። ጥቅምት 2015 ዓመተ ምህረት በምስራቅ አንታርክቲካ የናሳ ሳይንቲስቶች ከቆየው የተለየ አዲስ ግኝት ይፋ አደረጉ። በዚህ አካባቢ ያለው በረዶ በየዓመቱ በአማካኝ 82 ቢሊዮን ቶን እየጨመረ እንደሚሄድ ተነጋግረዋል። በአሁኑ ጊዜ የሚጥለው በረዶ አብዛኛው የአህጉሪቱ ክፍል ላይ አዲስ የበረዶ ንብርብር እየጨመረ ይገኛል። ነገር ግን በዚሁ በምዕራብ አንታርክቲካ የባህር ዳርቻዎች ላይ ያሉት የበረዶ ግግሮች ግን በፍጥነት እየቀለጡ ይገኛል። ሳይንቲስቶች እንደሚያሰሉት ከሆነ ከ2009 ዓመተ ምህረት ጀምሮ በየዓመቱ 60 ኪዩቢክ ኪሎ ሜትር በረዶ ወደ ውቅያኖስ እየገባ እንደሚገኝ ነው። ይህም ማለት ከ70,000 የአምፒር ስቴት ህንፃዎች ጋር እኩል የሆነ በረዶ በየዓመቱ ይጠፋል ማለት ነው። ታዲያ በሌላው የአህጉሪቱ ክፍል በረዶ እየጨመረ ሳለ እዚያ አካባቢ በረዶ ለምን ይቀልጣል? በቴሌቪዥን መስኮቶች የበረዶ ግግር ተንዶ ባህሩ ውስጥ ሲገባ የሚያሳዩ ምስሎች እናያለን። ነገር ግን ይህ የሚሆነው በተወሰኑ ቦታዎች ላይ ብቻ ነው። የሚገርመው ነገር ግን በተለያዩ ምክንያቶች አንታርክቲካ በረዶ እየጨመረና እየሰፋ መሆኑ ነው። ይህ ደግሞ በጣም እንግዳ ነገር ነው። በከርሰ ምድር ውስጥ ሙሉ ከተማዎች ተገንብተውም ሊሆን እንደሚችል መገመት እንችላለን። እነዚህ ከተማዎች አሁንም በሌላ ዓለም ፍጥረታት የሚንቀሳቀሱ ከሆነ የሚለቁት ሙቀት ከላይ ያለውን በረዶ እንዲቀልጥ ሊያደርገው ይችላል። በአንታርክቲካ በረዶ ስር የተቀበሩ ነገሮች ካሉ ይህ የሆነው ከመጨረሻው የበረዶ ዘመን በፊት መሆን አለበት። ታዲያ እዚህ ምን ልናገኝ እንችላለን? የጠፋ ስልጣኔ ቅሪቶች፣ ምናልባትም እዚያ ስልጣኔዎች የተገነቡባቸውን ልዩ መሳሪያዎች ልናገኝ እንችላለን። ከበረዶ ስር የሚገኙት ነገሮች ራሳችንን ለማዳንና ጥንታዊ ታሪካችንን መልሰን ለማግኘትና ለመረዳት ቁልፍ መሳሪያ ሊሆኑ ይችላሉ። ለዛሬ የነበረው ቪዲዮ ጨርሰናል። መልካም ጊዜ ይሁንላችሁ።